በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃለ አዋዲ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወደውን የዘላለም አምላክ የዘላለም ሐሳብ የሚያስታውቅ የነበረ ያለና የመጣ ደግሞም ዳግመኛ የሚመጣውን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ ያወጀ ትውልድን የሚያነቃ ኦርቶዶክሳዊ የቴሌቪዥን መርሃ ግብር ነው። ቃለ አዋዲ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አባቶቼ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር በሰጣችሁ ጸጋ በዜማ የምታገለግሉ ዘማሪያን፣ በዚህ እግዚአብሔርን አብራችሁ ልታከብሩ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ምክንያት አድርገን ባዘጋጀነው መርሃ ግብር የተወለደውን ልታከብሩ ልታመሰግኑ የተሰበሰባችሁ የልዑል እግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ዋላችሁ? እንኳን ለዚህ ዕለት አደረሳችሁ አደረሰን። የምህረት አባት የመጽናናት ሁሉ አምላክ ሁልጊዜም በምክሩ በማጽናናቱ አብሮን የሚሰራ ልዑልና ሕያው የሆነው ጌታ እንደምንፈልገው ብቻም ሳይሆን እንደሚያስፈልገን ነግሮን ፍቅሩን፣ ርህራሄውን፣ በጎነቱን ለኛ ያደረገውን ቸርነት አስተውለን አክብረነው የእግዚአብሔርን ፍቅርና ምህረት አይተን የምንሄድበት የበረከት ጉባኤ እንዲያደርግልን የልዑል አምላካችን መልካም ፈቃድ ይሁን። ማስተዋልን የሚነሱ ጤናማውን የእግዚአብሔር ቃል በማጣመም የሚሰሩ ሰው እንዳያስተውል እንዳይድን ወደ እግዚአብሔር ምህረት እንዳይመጣ የቃሉን ደጆች በመዝጋት በክፋት የሚንቀሳቀሱ የክፋት መንፈሳውያን ሰራዊት ከስሞች ሁሉ በላይ በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ የስም ጉልበት የታሰሩ ይሁኑ። እኛም በምህረት የሰበሰበን በፊቱ እንድንሆን እድል የሰጠን ከልሎ በምህረት የሚያስተምረን ልዑልና ሕያው የሆነው ጌታ ደግሞ እንዲህ አይነት እድል ለሌላቸው ለማያስተውሉ በጨለማ ውስጥ ለሚኖሩ ከእግዚአብሔር ጋር ላልታረቁ እግዚአብሔርን ፍቅር ከዚህ በተለየ ሁኔታ ለሚያስቡ ሰዎች እኛን ያየ አይኖቹ እንዲያያቸው የምህረት እጆቹ እንዲያነሷቸው የአምላካችን የልዑል እግዚአብሔር መልካም ፈቃድ ይሁን። የምህረት አባት አሁንም አምላካችን በዓሉን ብዙ ጊዜ እንደተለመደው በስካር በዳንኪራና በማይገባ ነገር እንደሚያሳልፉ ምስኪኖች በድካም እንዳናስበው ይልቁንም ከዚህ ዓለም የጨለማው ሥርዓት አምልጠን ዳግመኛ ተወልደን በቤተልሔም የተወለደው መድኃኒታችን ደሞ በልባችን እንደገና ተወልዶ በፍቅርና በማስተዋል የምናስታውሰው የመወለድ በዓል እንዲያደርግልን የአምላካችን መልካም ፈቃድ ይሁን። እግዚአብሔር በመንፈሱ አብሮን እንደሚሰራ እያየን ነው። በእውነት አብሮን ለሚሰራ ለቅዱሱ አምላካችን ምስጋና ይሁን። እሱ የልባችን ሰላም ነው። እሱ ረፍታችን ነው፣ ድላችን ነው። ትናንትናን ያለፍንበት ዛሬም ነገን በተስፋ የምናይበት
ደሞ በክብር በቀኙ የሚገልጠን ለዘላለም ሕይወት የጠራን እንዲህ ባለው የጨለማ ዓለም ብርሃን የሆነውን እሱን እንድናይ በመንፈሱ በኩል ያነቃን የቅዱሳን ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባታችን እግዚአብሔር የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በሚናገረን የመጽሐፍ ቅዱስ ሐሳብ አብረን እንቆያለን። በእውነት ለጆሮአችን ሳይሆን ለልባችን ይናገረን። እንግዲህ ስለ ልደቱ ስናነሳ የምናስታውሳቸው የመጽሐፍ ቅዱስ ክፍሎች ጥቂት ባይሆኑም ለትምህርታችንና ላለን ጊዜ ግን አንድ 3 የመጽሐፍ ቅዱስ ምዕራፎችን በጥቅሉ አስታውሳቸዋለሁ። የትምህርቴን ርዕስ የምወስድበት የመጽሐፍ ቅዱስ ክፍል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ልደት ሲነሳ ብዙ ጊዜ የማይዘነጋው በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለው ቃል ይሆናል። ይህንን ኃይለ ቃል ከማቴዎስ ወንጌል ምዕራፍ 2 ከሉቃስ ወንጌል ምዕራፍ 2 ጋራ አያይዘን አንድ ላይ እንመለከተዋለን። የቃሉ ባለቤት እግዚአብሔር ከሁላችን ጋር ይሁን። የትምህርታችንን ርዕስ የምመሰርትበት ኃይለ ቃል ነው። ምዕራፍ 9 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። ከቁጥር 6 ጀምሮ ያለውን ቃል አነበዋለሁ። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህንን ያደርጋልና ይላል። የእግዚአብሔር ቅናት ይህንን ያደርጋልና የሚለውን ኃይለ ቃል የትምህርታችን መነሻ አድርገን እናየዋለን። በእውነት በቀናብን ክፉ ፈንታ የቀናልን ደጉ አምላካችን ለውድቀታችን በክፋት በመሰራው አውሬ ፈንታ ደሞ ለከፍታችንና ለክብራችን ራሱን ያዋረደው የቀራንዮ በግ መድኃኒታችን ኢየሱስ ክርስቶስ የእርሱን ቅንዓት የእሱን ፍቅር የእሱን በጎ ነገር አስተውለን የምናልፍበት የክብር ጊዜ እንዲያደርግልን የእግዚአብሔር መልካም ፈቃድ ይሁን። መጽሐፍ ቅዱሳችን ከፍተኛውን ትኩረት ከሚሰጣቸው ከመገለጥ ዘመን ታሪኮች ሕያው ስለሆነው ብዙ ስለምንናገርበት ብዙ ስለምንዘምርለት በብዙ ምስጋና ስለምናወሳው ሙሉ የሐዲስ ኪዳን እውነት የመጀመሪያውን ምዕራፍ የምናይበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ሲቀና ያመጣው መድኃኒት ዲያብሎስ ሲቀና ከሰጠን መርዝ ጋር አነጻጽረን እንድናየው በቀናብን ክፉ ፈንታ የሚቀናልንን ልዑል እንድናስተውል እግዚአብሔር ጸጋ ይርዳን። ሰዎች ስለሆን ደካሞች ስለሆን ከፍ ካለው ይልቅ የጊዜው ሚዛን ስለሚደፋ ፊት ለፊታችን ያለው ብዙ ጊዜ ስለሚታየን አሻግረን ስለማናይ ለኛ ከሚሰራው ከክርስቶስ ይልቅ በእኛ ላይ የሚሰራው የወደቀው መልአክ ክፋት ህሊናችን ላይ ብዙ ጊዜ ሲመላለስ ይኖራል። እግዚአብሔር ቀንቶ ያወጣውን መድኃኒት በሰዎችም ሆነ በጠላት ዲያብሎስ ቅናት ምክንያት ወደ ማንነታችን ከመጣው ውድቀት ጋራ እንድናያይዘው ይህ የመጽሐፍ ቅዱስ ክፍል ይጋብዘናል። እንደሚታወቀው
የመጀመሪያውን የውድቀት ታሪክ ከዘፍጥረት መጽሐፍ ስናነብ ቀድሞ የሳተው ክፉ እሱ ወዳለበት ውድቀትና ቅሌት አዳምም እንዲወርድ እርሱ ወዳለበት ሽንፈትና ባዶነት አዳምም እንዲወርድ እንዴት የክፋት በሆነ ጥበብ ወይም ተንኮል እንደሰራ ብዙዎቻችን እናስታውሳለን። እግዚአብሔር ያገዘው ከብሮ ክብርን ለሌላው ይመኛል። እግዚአብሔር የረዳው ከፍ ያለ ስፍራ ሆኖ ከፍ ወዳለው ይጠራል። መድኃኒታችን ኢየሱስ ክርስቶስ እርሱ ክብሩን ወደሚያሳይበት ከፍታ ወደ ታቦር ተራራ ቅዱስ ጴጥሮስን ስቦ እንደወጣ እናያለን። በዮሐንስ ምዕራፍ 17 ላይ ለሁላችንም ያለውን የመጨረሻ ዓላማ ደግሞ ሲነግረንም እናያለን። እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ነው ያለን። አባት ሆይ እኔ ባለሁበት እንዲኖሩ እወዳለሁም ነው ያለን። ማንም በባህሪው ውስጥ እንዲህ አይነት ነገር ሲታጣበት እናያለን። በሰዎችም ውስጥ የማናገኘው በወደቀውም ክፉ ውስጥ ያየነው ነገር ቢኖር ያጡትን ክብር ሌሎች እንዲያጡ መስራት፣ እነሱ የሌላቸውን ሌሎችም እንዲሆኑ ማየት የብዙዎች ድካም ነው ከእግዚአብሔር ውጪ። ሰይጣን ወደ ቅሌቱ ነው የሳበን። አዳምም ደግሞ ለሁላችንም ውድቀትን ነው ያካፈለን። ግን ምስጋና ለስሙ ይሁን፣ እኔ ባለሁበት እነዚህ ደግሞ እንዲኖሩ ወዳለሁ አለ ጌታችን። ይሄ ከሰው ማንነት የተለየ ነው። ግን ሰው የሆነው ጌታችን ኢየሱስ ክርስቶስ ያሳየን እውነት ነው። ወደዚህ ታሪክ ወደ ኋላ ስንመለስ ሰይጣን በክፋት አዳምን ካሳተው በኋላ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እንደተጻፈው እንደው በጥቂቱ ሞኝነቴ ታገሱኝና በክርስቶስ ቅንዓት የምቀናላችሁን ልንገራችሁ ካለ በኋላ ቅዱስ ጳውሎስ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት እንዳትወጡ ብዬ እፈራለሁ ሲል እናየዋለን። ለክርስቶስ ከሚሆን ቅንነት መውጣትን ከእግዚአብሔር መንግስት ተለይቶ ከመውጣት ጋር አያይዞ በመጀመሪያው የፍጥረት ታሪክ ጅማሬ በዘፍጥረት ላይ ያየነው ውድቀት እንደገናም ደግሞ በታሪካችን እንዳይደገም ሲመክር እናየዋለን። በውድቀት ስንገረም አንኖርም። አንድ ጊዜ በክፉ ተዋርደን ወደዚህ ዓለም መተናል። ላንዋረድ ከክርስቶስ ጋር ህብረት አድርገን ደግሞ በሰማያዊ ስፍራ እንድንቀመጥ እግዚአብሔር ጋብዞናል። ይህንን የማያስተውል ደግሞ ይዋረዳል፣ ደግሞም ይወድቃል። ውርደቱ የዚህ ዓለም ብቻ አይደለም። ውርደቱ የዚህ ዓለም ብቻ አይደለም። ጥፋቱ የዚህ ዓለም ብቻ አይደለም። ከክርስቶስ ጋር የተስማማነው ለገዛ ክብራችን ነው። ለገዛ ክብራችን አጨብጭበን አናከብረውም። በሰው ምርጫ አልነገሰም። አጨብጭበን አናከብረውም። በሰዎች ደስታ ከፍ አላለም። ዓለም ሁሉ ፊቷን ብታዞርበትም እሱ የእግዚአብሔር ልጅ ነው። ሁሉ ቢጠላውም እሱ የተወደደ የእግዚአብሔር ልጅ ነው። ሁሉ ላይሰማው እብድ ነው አትስሙት ብለው በክፋት በዙሪያው ቢንቀሳቀሱም እሱ የሚወደድ አባቱ የመሰከረለት የሕያው እግዚአብሔር ልጅ ነው። እግዚአብሔርን እውነት ተጋፍቶ ያሸነፈ ማንም የለም። እንኳን ደካማ፣ እንኳን አላዋቂ፣ እንኳን ኃጢአተኛ፣ እንኳን ሰነፍ፣ እንኳን እዚህ ግባ የማይባል ምስኪን ይቅርና ጀግኖች እውነቱን ከመቃብር በታች አላስቀሩትም። ይሁዳም ሄሮድስም ጲላጦስም በሱ ጉዳይ ላይ ተስማምተዋል። ግን የቀበሩት ኢየሱስ ክርስቶስ አሁን ያለው በአባቱ ቀኝ ነው። ደግሞ ይመጣል። ተስፋችን እርሱ ነው። ደስ ይላል ከዚህ እውነት ጋር መስማማት ለገዛ ክብራችን፣ ለገዛ ጥቅማችን። ከዚህ ውድቀት ታሪክ ቀጥሎ ሞት በተግባር የታየበትን የታሪክ አጋጣሚ ታስታውሳላችሁ።
ከእግዚአብሔር በመለየት የሞተው አዳም እግዚአብሔር የተናገረው ትንቢት ተፈጽሞ ወደ አፈር የወረደው መቼ እንደሆነ ታስታውሳላችሁ። በፍጥረት ታሪክ ውስጥ እጅግ በጣም የተከበረው የሰው ልጅ ከእንስሶች ከሌሎች ነገሮች ቀድሞ ሞትን በመቅመስ ወደ አፈር በመውረድ የታየበትን የታሪክ አጋጣሚ ነው ዘፍጥረት ምዕራፍ 4 ላይ የምናየው። ቃኤል በገዛ ወንድሙ በአቤል ላይ የተነሳበት የታሪክ አጋጣሚ። ሰው ከእግዚአብሔር ከተለየ በኋላ እግዚአብሔር ናፍቆት ሆኖ በሰው ልብ ስለነበረ ያጡትን እግዚአብሔርን ለማግኘት ልባቸው እንዳላቸው ያላቸውን ይዘው ስለቀረቡ በመስዋዕት ታሪክ ውስጥ የመጀመሪያውን ስፍራ ስለያዙ ወንድማማቾች መጽሐፉ ይነግረናል። ሁለቱም የወደቀው የአዳም ልጆች ናቸው። ሁለቱም የአንድ እናት የአንድ አባት ልጆች ናቸው። ሁለቱ ምንም የአንድ እናትና የአንድ አባት ልጆች ቢሆኑም ግን በምድር ላይ ባለ አኗኗር ተለያዩ። መጽሐፉ እንደሚነግረን አንደኛው ገበሬ ሆነ፣ ምድሪቱን የሚያርስ ካመረተው የሚጠቀም፣ ሌላኛው ከብት አርቢ፣ ሌላኛው አይነት ገበሬ ሆነ። ሁለቱም አሁን ባለው የዓለማችን መደብ አንድ አይነት የሥራ መስክ ነው። ከብት አርቢ ሊባል ይችላል፣ ያው ገበሬ ነው። አራሽ ሊባል ይችላል፣ ያው ገበሬ ነው። ሁለቱም ተመሳሳይ በሆነ ተቀራራቢ በሆነ መስክ የሚታዩ የኑሮ መልኮች ናቸው። በእንዲህ አይነት ሁኔታ ተለያይተው ስራቸውን እየሰሩ መኖር ጀመሩ። ሁለቱም ለእግዚአብሔር መስዋዕት ለማቅረብ ተነሱ። ሁለቱም በተለያየ አቅጣጫ ያላቸውን ይዘው ቀረቡ። እግዚአብሔር አደላ ወደ አንድ ነገር፣ ወደ በጉ አደላ። እግዚአብሔር በግ ይወዳል፣ አሁንም ያደላል። አቤል የታየው በቅንነቱ ብቻ እንዳይመስላችሁ። ዕብራውያን ላይ ሐዋርያው 11 ላይ ስለ እምነት አርበኞች ሲናገር አቤል ከቃኤል ይልቅ የሚበልጥን መስዋዕት በእምነት አቀረበ ይላል። በጣም ብዙ ሰው የአቤልን ቅንነት ነው የሚያስተውለው። አቤል ጥሩ ሰው ስለሆነ፣ በልቡ መልካም ሰው ስለሆነ እግዚአብሔር የልቡን ቅንነት አይቶ መስዋዕቱን እንደተቀበለው ያስባል። ጥሩ ነው። ለኔና ለናንተ ስብከት ይመቻል። መስዋዕትህ ተቀባይነት እንዲያገኘው አንተ ጥሩ ሁን። አንተ ጥሩ ስትሆን የምታቀርበውን እግዚአብሔር ይቀበላል። ቅንነትህ በእግዚአብሔር ፊት ስፍራ ያሰጣል። ከዚህ የተነሳ እስኪ በቅንነት ይሄንን ያንን አድርግ ብሎ መናገር ለስብከትም ደስ ይላል። ሰዎችን እኔ ተቀባይነት ያጣሁት ቅን ስላልሆንኩ ነው፣ ጥሩ ስላልሆንኩ ነው ብለው እንዲያስቡ ይጋብዛል። ያ ደግሞ ጥሩ የሥነ ምግባር ሰው ለመሆን የምናደርገውን ጥረት ያግዛል። በዚህ መንገድ እቺ ስብከት ጥሩ ናት። ግን ከእግዚአብሔር ዘላለማዊ ሐሳብ አኳያ ግን መጠየቅ አለባት። የአቤልን ተቀባይነት ከልቡ ቅንነት በላይ ካቀረበው ነገር ጋር ቅዱስ ጳውሎስ ሲያገናኘው እናያለን። የዕብራውያን መልእክት የሐዲስ ኪዳን መልእክት ነው። የብሉይ ኪዳን ሐሳብ የተተረጎመበት መልእክት ነው። ዕብራውያን 11 ላይ የምናገኘው ትርጓሜ ነው። የእግዚአብሔርን እይታ የእግዚአብሔርን አተያይ የምናስተውልበት ትርጓሜ ነው። ስለዚህ እግዚአብሔር ያያል። ሲያይ እንዴት ያያል? አሁንም ይሄንን የመጽሐፍ ቅዱስ የመጀመሪያ የታሪክ ምዕራፍ ማስተዋል ይኖርብናል። ስለዚህ አቤል ተቀባይነት ያገኘው በጣም የዋህ ሰው ስለሆነ ነው። በጣም ጥሩ ሰው ስለሆነ ነው። አዎ አቤል የእምነት ሰው ስለሆነ በእምነት አቀረበ ስለሚል ቃሉ ግን በእምነት ካቀረበበት ታሪክ የተነሳ አሁንም አቤል መልካም ነው፣ መልካም ስለሆነ ተቀባይነት አገኘ ለማለት የሚያስችል ታሪክ ነው።
ግን ይሄ ብቻ ነው ወይ መጽሐፍ ውስጥ ያለው ነገር ስንል በጣም ብዙ ቅን ሰዎች በጣም ቅኖች ሆነው ግን የሚቀርቡበት መንገድ እየተበላሸ ከሚያድነው ጋር ሳይገናኙ ይቀራሉ። ቅን ልትሆን ትችላለህ፣ በክርስቶስ በኩል ካልቀናህ አትደርስም። ጥሩ ልትሆን ትችላለህ፣ ላንተ የታረደው ካልታየህ አታመልጥ። ልብህ መልካም ሊሆን ይችላል፣ የዋህ ልትሆን ትችላለህ። እኔ ለሰው ክፉ አላደርግም፣ እኔ ለሰው መጥፎ አላደርግም ይላሉ ሰዎች። በጣም ብዙ ጊዜ እንደ የዋህ እጠይቃለሁ ሰዎችን፣ አሁን ብትሞቱት የት ነው የምትገቡት? የት ነው አድራሻችሁ? ትድናላችሁ? ህይወት ይኖራችኋል? ብዙ ጊዜ እጠይቃለሁ የወንጌሉ ማዕከል ስለሆነ። ይሄ ሁሉ ስብከት ከህይወት ጋር ካልተገናኘ ምን ይጠቅማል? ሃይማኖተኝነት ከመዳን ጋር ካልተገናኘ ምን ይጠቅማል? መንፈሳዊነትስ ትርጉሙ ምንድነው? ወደ ቤተ ክርስቲያን መሄዳችን፣ መጠመቃችን፣ የተለያዩ ስነ ስርዓቶችን ማክበራችን፣ እግዚአብሔርን ማምለካችን፣ በመንፈሳዊው ዓለም ውስጥ ብዙ ነገር ሆነን መኖራችን የመጨረሻው ነገር ካልታየን ከህይወት ጋር ካልተገናዘበ ምን ያደርግልናል? እንደሌላው የዓለም ስርዓት ሁሉም ነገር ስለሚገባደድ አንድ ጊዜ ያቆማል። ስትቆም ያቆማል፣ ስትሞት ያቆማል። ተገንዘው ወደ መቃብር ስትወርድ ሁሉም ነገር መቃብር ላይ ይደለደላል። ጥበበኛው ሶሎሞን ደሃው እንደሚሞት እኔም እሞታለሁ፣ ሰነፉም እንደሚሞት እኔም እሞታለሁ፣ ያልተማረው እንደሚሞት እኔም እሞታለሁ። ደግሞ እኛም መጨመር አለብን። አሁን ካነሳሁት ሐሳብ የተነሳ የተለያዩ ቤተ እምነት ያላቸው ሰዎች፣ የተለያዩ ሃይማኖቶች ያላቸው ሰዎች ይሞታሉ። እኛም እንደምንሞት እንደነርሱ እኛም እንሞታለን። ታዲያ የሁሉ ድል ፈንታ መቃብር ላይ የሚደመደም ከሆነ ታዲያ ምንድነው የመጨረሻው ነገር? እዚህ ላይ ሁላችንም ማስተዋል ይኖርብናል። በዚህ ስሌት ካልኖር እንከስራለን። አንዳንዶች ለመንፈሳዊ ነገር የሚቀኑት ሞት ማጀት ውስጥ ሆነው ከዚህ በታይ ተቀብረው ሞተው በመንፈሳቸው በህይወታቸው በብዙ ነገራቸው ደክመው ላሽቀው እግዚአብሔር የሚያየው አንዳች ነገር በህይወታቸው ሳይኖር በብዙ እርኩሰት፣ በብዙ አመጻ፣ በብዙ ወንጀል ተተብትበው እጅና እግራቸው በደም ተጨማልቆ የመንፈሳዊ ዓለም ደጋፊዎች ናቸው። ልክ እንደ ኳስ ተቀላቅሎባቸዋል ክርስትናና አርሴናል። በጣም ብዙ ሰዎች አይለዩም፣ ለተለየው አይለዩምም፣ አያውቁትም ምን እንደሚያደርጉ ድብልቅልቅ ባለ ዓለም ውስጥ ይኖራሉ። እጠይቃለሁ፣ ትድኛለሽ? ትድናለህ? ታመልጣለህ? ታመልጫለሽ? አንዳንዶቹ አዎ ይላሉ አፋቸውን ሞልተው። በጣም ብዙ ሰው እንዴት ሆኜ በየትኛው ስራዬ እንዴት እኔ ልድን? ኃጢአቴን አውቀዋለሁ። የብዙዎች መልስ ነው። አንዳንዴ የሚያጋጥመኝ ነው አሁን ማስታወስ የፈለኩት። ትድኛለሽ? ይድናሉ? አዎ እድናለሁ። ደስ ይላል አይደል? አዎ ማለት ደስ ይላል። እስቲ በምን ምክንያት? እንዴ ሰው ገድያለሁ እንዴ? እኔ ምን አርጋለሁ? ምን አርጋ ያውቃል? ስለዚህ ማልደንበት ምክንያት ምንድነው? እኔ ሰው አልገደልኩ። እኔ ጠንቋይ ቤት ሄጄ አላውቅ። ጥሩ ነው ሰው አለመግደል፣ በጣም ጥሩ ነው። እጅግ በጣም ጥሩ እጅግ በጣም ጥሩ። ጠንቋይ ቤትም አለመሄድ እጅግ በጣም ጥሩ ነው። በተለያዩ ርኩሰቶች ውስጥ አለመጠመድ፣ በተለያየ ሱስ አለመታሰር በጣም እጅግ በጣም ጥሩ ነው። ግን የክርስቶስ ከመሆን ጋር አይነጻጸርም። ሰው በገዛ ማንነቱ ስላልዳነ ነው የገዛ ጽድቁ አግዞት ክንዱን ወደዚህ ዓለም የላከው አምላካችን። የአቤል ተቀባይነት ቅዱስ ጳውሎስ ከነገረን የወንጌል እውነት አኳያ ሲታይ አቤል የሚበልጥን መስዋዕት በምን አቀረበ? በእምነት አቀረበ። አሁን ሚዛን የደፋው የትኛው ነው ማለት ነው? ያቀረበው የሚበልጥ መስዋዕት። ሁለቱ የአዳም ልጆች ናቸው። ሁለቱም የወደቀው የአዳም ልጆች፣ ሁለቱም የሳተው ሰው ልጆች ናቸው። ሁለቱም እንደማንኛውም የአዳም ዘር ወይም ያው እንደወደቁት እናትና አባታቸው የድካም ወይም የውድቀት ዘር በውስጣቸው አለ። ሁለቱን አንድ ላይ ብናያቸው መደባቸው አንድ ነው። የአዳም ልጆች ናቸው፣ የወደቀው የአዳም ልጆች።
ታዲያ ልዩነታቸው ምኑ ላይ ነው ብለን ስናይ አኗኗራቸውና ያቀረቡት መስዋዕት ላይ። ስለዚህ ይሄኛው ጥራጥሬ ይዞ ቀረበ፣ ይሄኛው ደግሞ በግ ይዞ መጣ። እግዚአብሔር ለበጉ አደላ፣ አየ ወደ በጉ፣ ወደሚበልጠው መስዋዕት ተመለከተ። በቸም የዚህን ነገር ማስተዋል ለእግዚአብሔር ክብር እናውለውና የአቤል ማስተዋል በጣም ይገርመኛል። አቤል በጣም በጥንቃቄ የተረዳው ነገር ያለ ይመስለኛል። አባትና እናቱ ከኤደን ገነት ሲባረሩ ለብሰው ስለወጡት ልብስ በጥንቃቄ አጥና ይመስለኛል። ቅጠላ ቅጠል ለማገልደም ሲታገሉ ያ ፀሐይ የሚያጠወልገውንና በነፋስ ከላያቸው ተገፎ ባዶ ሊያደርጋቸው የሚችለውን ቅጠላ ቅጠል እግዚአብሔር ከላያቸው አርግፎ ለምድ አለበሳቸው። በመጽሐፍ ቅዱስ ታሪክ ውስጥ እንስሳ ለመብልነት እንኳን የቀረበው ከኖህ ዘመን በኋላ እንደሆነ እናውቃለን። ለመብልነት ሳይሆን የነሱን ሀፍረት ለመሸፈን ብቻ የታረደ መስዋዕት እንዳለ አቤል እንደገባው ያሳያል። ያደረገው ነገር የበግ ለምድን የለበሱት። ያ የበግ ለምድ ከየት መጣ? የተሰዋ አለ ማለት ነው፣ የታረደ አለ ማለት ነው። ገባው። መንፈስ ቅዱስ ይሄንን አሳየው። እግዚአብሔር መንፈስ ያሳየን ወገኖቼ። ይኸውልህ መንፈስ ቅዱስ ካረዳ ይሄ ሁሉ እየሰማ ላትሰማ ትችላለህ፣ ላይገባ ይችላል። ምንኛ የምንሰብከው ወንጌል አዲስ ነው እንዴ? እኔ ከየት አመጣሁት? የቀደመው አባቶቻችን ሲሰብኩት የነበረ ዋጋ የከፈሉለት ይሄው ተጽፎ የምናገኘው እስኪ ጣመም ትራስ ያደረግነው መጽሐፍ ላይ ያለ ቅዠት መከላከያ ያደረግነው መጽሐፍ ላይ ያለ አዋራ ጠጥቶ ሼልፍ ላይ የተቀመጠው ዝም ብሎ ተደርድሮ ዘመን የሚፈጀው መጽሐፍ ላይ ያለ ደሞ ዘወትር በተለያዩ አጋጣሚዎች እንደሰማነው ትልልቆቹ የእምነት አርበኞች እውነተኞቹ ቅዱሳን እግዚአብሔርን በደም ያከበሩቱ ያገለገሉት እውነት ነው። ሌላ አዲስ ክርስቶስ የለም። እኛ ዛሬ የምናስተዋውቃችሁ ግን ማለዳ አዲስ ነው በማንነቱ። ታማኝነቱ ብዙ ነው በማንነቱ። ለዚህ ነው ከእንቅልፍ እንደሚቀነቃ ሁሉም ሲባንን እንግዳ የሚሆንበት። እሱ በማንነቱ አዲስ ሆኖ ሳይሆን ቃሉ እንደሚለው ማለዳ አዲስ ታማኝነት ብዙ ነው አለ። ይሄ ጌታ የሁል ጊዜ አዲስ ነው፣ አይሰለችም፣ አይደበዝዝም። ትናንትና ተምረነዋል፣ ዛሬም ስለሱ አይባልም። ሁል ጊዜም ጆሮአችን ልትሰማው የሚገባ፣ ሁል ጊዜም ነፍሳችን የምትጠማው፣ ሁል ጊዜም በጽድቅ የምናገለግለው ማለት ስላለብን ርዕስ ለመምረጥ ሳይሆን ለህይወት የሆነ የግድ መድኃኒት የሆነ የምስራች ነው። እግዚአብሔር በረዳን መጠን ደግመን ደጋግመን የምናወራው አቤል በበጉ በኩል ያገኘውን ተቀባይነት እንደው ከዚሁ ጋራ በማያያዝ ላንሳው እንጂ እኔ ማስታወስ የፈለኩት በዚህ የመጽሐፍ ቅዱስ ክፍል ውስጥ የወንድሙን ቅንዓት ነው። ወንድሙ በገዛ ወንድሙ ተንጨረጨረ። ወንድሙ ነው። በጣም ይገርመኛል። አንዳንዴ ሰው ሲጨልምበት ምን ያህል እንደሚጨልምበት አስቡ። ለምሳሌ እንደው እዚህ ብዙዎች አለን አይደል? እንደው ለምሳሌ ብዙ ሚሊዮን ብር ባንድ የሚገኝበት ሎቶሪ ስለሆነ ሎቶሪ የቆረጠ አንድ ሰው እዚህ ጋር ቢኖር እና ቢሳካለትና ብዙ ሚሊዮን ብሮች ቢያገኝ ምን ሆናለን? እኔና እናንተ ምን ሆናለን? ማለት ቢሆን በጣም የሚገርመው ነገር የማውቀው ሰው እንዲሆነለት ከማለት ይልቅ ጥርሱን የሚነክስ ይኖራል። አንተማ ላለው ነው የሚሉ ይኖራሉ። እኔስ ይላል ሰው። በጣም የሚገርም ታሪክ ነው። የእናቱ ልጅ ነው በእግዚአብሔር ተቀባይነት ያገኘው። አቤል በእግዚአብሔር ተቀባይነት ቢያገኝ እንደው በጤናማ መልኩ ብናስበው የሱ ጤናማነት ለሱም ሊተርፈው ይችላል። ማለት ያለብን በእርጥብ ሰበብ በደረቅ ሰበብ እርጥብ ይነዳልን ነው እኛ የምናውቀው። በመልካሙና
ጥሩ በሆነው ሰበብ ደግሞ ሌላው ጥሩ ነገር ሊያገኝ ይችላል። የእናቱ ልጅ ነው፣ ምን ችግር አለው? የእናቱ ልጅ እግዚአብሔር ተቀብሎት እግዚአብሔር ባርኮት እግዚአብሔር ከፍ አድርጎት ተሳክቶለት ቢታይ ርዝራዡም ቢሆን ይደርሰው ይሆናል። ማን ያውቃል? አሁን እዚህ አንዱ ሎተሪ ቢደርሰው በዋናነት እሱ ይድረሰው እንጂ አንድ ቀን ይጋብዘን ይሆናል። ማን ያውቃል? እኛ የምንረዳው ምስኪን ወንድም ከሚኖረን እግዚአብሔር ጨማምሮ ሰጥቶት እሱን በተመለከተ ባናስብስ ራሱን የቻለ ግልግል አይደል? የግድ እኛ ኪስ ውስጥ ብር መገኘት አለበት? የግድ እኛ ኪስ ውስጥ እኛ ቤት ውስጥ ንብረት ሀብት መኖር አለበት? የግድ እኔ ውስጥ ሁሉ ነገር መኖር አለበት? ምን አለ አጠገቤ ያለችው ብትባረክ፣ አጠገባችን ያለው ቢባረክ፣ ምድሩ ሁሉ ቢሳካለት፣ ሰው ሁሉ እንደው የራሱን እንጀራ ቢቆርስ፣ ጥቅሙ እኮ የጋራ ነው። ግን የሚያሳዝነው ነገር የጋራ ጥፋትን እንመኛለን እንጂ በጋራ ተረዳድተን አናመልጥም። ይሄ እንደው እኛ ውስጥ ያለም ጭምር ይመስለኛል። አንድ እንደ ቀላል የሰማው ተረት ትዝ ይለኛል። ተረት አይመስለኝም፣ እንደው ሳስበው እውነት ይመስለኛል። ግን ምሳሌው እንደው ጠቃሚ ሆኖ ስላየሁት እንደው ትዝ ይለኛል። አሁን ነው ትዝ ያለኝ። አንድ የሆነ ሀገር ላይ ስደተኞች፣ አመፀኛ የሆኑ ስደተኞች ይታሰሩ የነበረበት ጉድጓድ ነበር አሉ። ጌታችን ኢየሱስ ክርስቶስ ጉድጓድ ውስጥ እንደታሰረ ታውቃላችሁ? የታሰረበትን የማየት እድሉ ገጥሞኝ ስለነበር አይቼዋለሁ። ጥንት እስረኞች ወደ ጉድጓድ በገመድም በመሰላልም ይወርዳሉ። መሰላሉንም ገመዱንም ወደ ላይ ሳብ አድርገው ላይ ዱላ ይዞ የሚጠብቅ አንድ ዘበኛ አስቀምጠው ጉድጓድ ውስጥ የሚበሉትን ጣል ያደርጉላቸው ያኖሯቸው ነበር። ክርስቶስ ጉድጓድ ውስጥ ነበር የታሰረው። ሐሙስ ምሽትን ያደረው ጉድጓድ ውስጥ ነው። ቀያፋ ግቢ ያለ ጉድጓድ ውስጥ። ያ ሀገር እንዲህ አይነት የእስር ቦታ የነበረው ሀገር ነው ይባላል። እና ወንጀለኞች ተይዘው ይመጣሉ። ከዛ በየሀገሩ ይጨመራሉ። ለምሳሌ ነው ማነሳው፣ ኢትዮጵያ የሚል ጉድጓዱ አፍ ላይ ሊኖር ይችላል። ኬንያ የሚል ሊኖር ይችላል። ሶማሌ የሚል ሊኖር ይችላል። ጉድጓዱ አፋፍ ላይ የተለያዩ አገር ጽሁፎች አሉ። መሰላል ይለቀቃል። እነዛ ሰዎች ከወረዱ በኋላ መሰላሉ ይሳባል። እስረኞች ተይዘው ብዙዎቹ ታፍሰው ከመጡ በኋላ አዛዡ ቆሞ በየጉድጓዱ ሰዎች ተጨመሩ አሉ። የኛው አገር ሰው የተገኘበት ማለት ወን የሚጨመርበት ጉድጓድ ተጨመረና ገመዱን ሊስበው ሲል አዛዡ ቶ አለው አሉ። እና ወታደሩ በጣም ገርሞት እንዴት ምናምን ሲል አይ አበሻ ነው እርስ በርስ ይተባበቃሉ እና እወጣለሁ ቢል የገዛ ወንድሙ ጎትቶ ያስቀረዋልና ተወዋለ። ያ ገመዱ መሳባ ያስፈልግህ ማለት ተያይዘን አናድግም እንጂ ተያይዘን መንከባለል ልምዳችን እንደሆነ ታውቃላችሁ አይደል? ምንም ቅንነት የለም እኮ አይምሮአችን በእውነት እግዚአብሔር ይፈውሰው። ህሊናችን ፈውስ ያስፈልገዋል። ለህሊናችን ጠማሞች፣ ምቀኞች፣ ክፎች እንዲሁ በነጠላ ተጠምጥመን ወጥተን ስንገባ ሰው የምንመስል ግን እዚህ ውስጥ ቢላ ያጋደምን ያውም ለናታችን ልጅ ያውም ለራሳችን ሰው የማንሆን ምስኪኖችና ምናሳዝን ፍጥረቶች ብንሆን እኛ ነን። ታዲያ እግዚአብሔር ፈርዶብን ነው ደሃ ሆነን የምንኖረው ይመስላችኋል? እግዚአብሔር እንዲህ አይነት የድህነት ኑሮ እንድንኖር የፈረደብን ይመስላችኋል? ተያይዘን ስለምናክ ነው። በስጋ እንኳን ያለን ድካም፣ በስጋ እንኳን ያለን ችግር በጣም የሚገርመው ነገር ተያይዞ ወደ ገደል የመውረድ ያህል በጣም ይገርመኛል። ተደራድቶ መቆም፣ ተረዳድቶ ማደግ የማይሆንልን በጣም የነገርን ጨለማውን ክፍል የምናይ አሳዛኝ ሰዎች ነን። እግዚአብሔር ለዚች ምድር ፈውስ ይሆንላት። እውነቴን ነው የምላችሁ፣ ጸሎት ያስፈልገናል። በምቀኝነት ላይ፣ በቅንዓት ላይ፣ በተንኮል ላይ ጸሎት ያስፈልጋል። ዝም ብሎ ሃይማኖተኝነት፣ ዝም ብሎ ማቅራራት ምን ያደርጋል? ዝም ብሎ ጥላቻ፣ ዝም ብሎ ክፋት፣ ዝም ብሎ ተንኮል፣ ዝም ብሎ ሌብነት፣ ዝም ብሎ በቃ ውስብስብ ሲያደርጉ ምንም ስለ ሰው በቃ በጎ ነገር የማያይ ህሊና በጣም ከባድ ነው። እንዲህ አይነቱ ነገር የሰው ሁሉ ችግር ቢሆንም ግን የኔና የናንተን ዓለም ስናየው የኔና የናንተ የሚበዛ ይመስለኛል። ይገርመኛል። የቅናት ዛር ገባ እዚህ ውስጥ። ይሄ ዛር ማለት ጠቋራ አባቡሌ፣ ወሰንጋላ፣ ሰይፉ ጨንገር ምናምን
አለ አይደለ እሱ ብቻ ይመስላችኋል አለ ቅናት የሚባል ዛር አለ ምቀኝነት የሚባል ዛር አለ መች እንደሚከብር አላውቅም ግን ዛር አለ ሌላው ላይ ክብር ሲያይ የሚከብር ዛር አለ ሌላኛው ላይ ጥቅም ሲኖር ከፍ የሚል ዛር አለ የሚቆጣ ይሄ መሰበር ይገባዋል በኢየሱስ ክርስቶስ ስም የተሰበረ ይሁን የክፋት ዛር የተመታ ይሁን የእግዚአብሔር ቁጣ ይገናኘው በቅናት ተነሳ በገዛ ወንድሙ ላይ